Questa video ma sa cavare. ከአስራ ሁለት ዓመት በኋላ እኔና ቲጂ ሙሉ ነጭ ለበስን በዛሬው ዕለት ከልጃችን ከቅዱሴ በኋላ ሙሉ ነጭ አደረግን ቲጂ ከንፈሯን ሁሉ ተቀብታ ዛሬ አየዋት ኦርዲ ምን እያለችን ነው ጋይስ እስኪ ስሙትና ኮሜንት አብረን እናነባለን ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል ታዲያ ዛውናስ በይድልሽ እንዳይወጣ አረ ጦር ይሰካብሽ ይሄ ምን ሲዝም የሚሉት ነገር ከድድብና ነው እንደሚጀምረው ያንቺ ሰክቶ ለማውጣት አይመችም ይነክሳል ነገ ደሞ ተነስታ እኔን የምሰካው እንዳትል እንደዚህ ማጭበርበር ተጀምሯል አሁንም መነግራችሁ ነገር ለጥንቃቄ ነው እስከ መጨረሻው ድረስ ስሙ አዲስ የተጀመረች ስካም አለች ያው ማጭበርበር ማለት ነው እና ስካመሮቹ አይ ቲንክ አሁን የጀመሩት ከ11 ቤት ስልኮች ነው ሶ በተለይ 11 ቤት ስልክ ያላችሁ ሰዎች እንድትጠነቀቁ አሳስባችኋለሁ በዛ ላይ ቴክኖሎጂ ላይ ደግሞ ብዙ ኖሃው የሌላችሁ ሰዎች በተለይ እድሜያችሁ ከፍ ያለ ሰዎች እንድትጠነቀቁ አሳስባለሁ ይሄ ቪዲዮ ብዙ ሰው ጋር እንዲዳረስ ለእንደዚህ አይነት ስካም ተጋላጭ ይሆናሉ ብላችሁ የምታስቡትን ሰዎች ሼር በማድረግ ተባበሩ ሶ የተፈጠረው ነገር ልንገራችሁ ስልክ ተደወለ የደወለው ሰው ከቴሌ ነው አላቸው ዩዥዋሊ 11 ቤት ስልኮች ፖስት ፔድ ስለሚሆኑ ወይም የመስመር ስልክ ስለሚሆኑ እቺ ነገር በደንብ አጥንተው ያደረጓት ይመስላል ሶ ያለፈውን ወር ሂሳብ ተጨማሪ 4000 ብር ጨምራችሁ ስለሆነ የከፈላችሁት 4000 ብሩን በቴሌ ብራችሁ መመለስ እንፈልጋለን በሚል ነው የጀመሩት ከዛ ኦኬ ያሏቸው ቴሌ ብራችሁ በዚህ ቁጥር ነው ወይ አሏቸው አዎ ሲሏቸው አሁን የሚገባሉት ሜሴጅ አለ ከዛ ሜሴጅ ላይ ኮዱን አንብበው ይንገሩኝ አሏቸው ቴክስቱ የመጣው ከአንዱ የቁማር ሳይት ነው ግን ያው ቴክኖሎጂ ማያረፍ ሰው ይሄንን ነገር ወዲያው ዲቴክት ላይ ያደርገው ይችላል ሶ ኤግዛክትሊ ከየትኛው የቁማር ሳይት እንደመጣ አልነግራችሁም ቢኮዝ ለምንድነው በነፃ ፕሮሞሽን መሰራላችሁ ብቻ መጣ ኮዱን አነበቡላቸው በቃ በጣም ጥሩ አሁን ስልካችሁ ላይ ልክ ነዳጅ ሲሞሉ እንደሚመጣው አይነት ዊንዶ ይመጣል እዛ ላይ የቴሌብር ፓስወርዳችሁን አስገቡ አሏቸው እሺ ያሉ ከዛ በኋላ መጣ ያ ነዳጅ ስትሞሉ የምታስገቡበት ፖፕ አፕ ዊንዶ ነገር አለ አይደለ ስልክ ላይ የሚመጣው ሶሱ ነገር ፔመንት ፕሮሰሰር ይባላል ኢትዮጵያ ውስጥ የተለያዩ ፔመንት ፕሮሰሰሮች አሉ አሪፍ ፔይ ሳንቲም ፔይ ምናምን የሚባሉ እና አሁን እዚህ ጋር ስማቸውን የጠራውበት ምክንያት ማስታወቂያ ለመስራት ሳይሆን ሲስተማቸውን በመጠቀም ምን አይነት ፍሮድ እየተሰራ እንደሆነ አውቀው እንዲያሻሽሉት ነው እና ኤኒዌይስ የቁማሩ ሳይት የሚሰራው አይ ቲንክ አሪፍ ፔይ ከሚባለው ፔመንት ፕሮሰሰር ጋር ነው መሰለኝ ሪኩዌስት በሱ ነው የላኩት ከዛ መጣ ልክ ሲመጣ ሲያነቡት ምን ይላል 15000 ብር ከቴሌብር አካውንት ሊወስድ እንደሆነ ማለት ነው ሶ ይሄ ነገር የደረሰበት ሰው ትንሽ ቴክኖሎጂ ስለሚያርፍ እስከዚህ ስቴጅ ድረስ አዳምጧቸው ቢያደርሳቸው እዚህ ፖይንት ላይ ያው ባንነባቸው ሶ ካንሰል አለው ስልኩን ዘጋባቸው መልሶ ሲደውል ስልኩን ዘግተውታል ሶ ለቴሌ ደውሎ የተፈጠረውን ነገር ሲነግራቸው 99 በሚለው ቁጥር ባጭር የጽሁፍ መልእክት ጥቆማ መስጠት እንደሚችል ነገሩት ሶ እማክ ሰው ቢሆን ኖሮ ዛጋ የቴሌብር ፓስወርዱን ያስገባል ከአካውንቱ ላይ 15000 ብር ይቆርጥለታል ማለት ነው ከዛ ገንዘቡ ተቆርጦ የት ይገባል የነሱ የዚህ የቁማር አካውንታቸው ላይ ዲፖዚት ይደረጋል ማለት ነው ገንዘቡን ተጠቅመው ወይ ይቆምሩበታል ወይም ደግሞ ያው ቁማር የምትጫወቱበት ሳይት ላይ ማውጣት ስለምትችሉ ገንዘቡን ምንም ሳይቆምሩበት የሚፍም ማውጣት ይችላሉ ማለት ነው ወደ ራሳቸው ቴሌብር እና እዚህ ጋር ማለት ነው በጣም አንድ ማስጠንቀቅ የምፈልገው ነገር ምንድነው ስካመሮች የተለያየ ታክቲክ ከጊዜው ጋር አብሮ የዘመነ የተሻሻለ የሚሄድ ታክቲክ ስለሆነ የሚጠቀሙት ኢን ጀነራል ተጠራጣሪ መሆን አለብን አንደኛ ሁለተኛ ደግሞ እንደ ስካመር ማሰብ መቻል አለብን ሶ አዳምጡኝ አንዴ ሁሉ ጊዜ ገንዘብ የሚባል ነገር ከመጣ ክፍያ ምናምን የሚባል ነገር ከመጣ የመጀመሪያ ነገር ማድረግ ያለብን መጠርጠር ነው እና በተለይ ማለት ነው በሜሴጅ የሆነ ኮድ ይገባላችኋል ኮዱን አንብቡልን ከተባላችሁ ለማንም እንዳታነቡ የቴሌም ሰራተኛ
የንግድ ባንክም የዋቴቨርም ምናምን ነገር ኦቲፒ አንብቡልን አይሏችሁ እና ምንም ነገር ደግሞ ክፍያ ከመፈጸማችሁ በፊት አንብቡት እና ይሄ ነገር መፈጠሩ ስለምን እንዳስብ አደረገኝ ስለ ስካሚንግ ኢን ጀነራል ማለት ነው ያው ከናይጄሪያዎቹ እነዚህ ያሁ ቦይስ ከሚባሉት የበለጠ ስካመር ነበረ በጣም ከመነግራችሁ በላይ በጣም ብዙ ሰው ስፔሻሊ እነዚህ ነጮቹ ምናምን ነገር ናይጄሪያን ፕሪንስ በሚባለው ስካም በጣም ነው የተበሉት ማለት ነው እና ስካሚንግ ላይ ሃይ ሰክሰስ ሬት ያስፈልጋችሁ በወር 50 60 100 ሰው ሞክራችሁ ሁለት ሰው ከተሳካላችሁ ራሱ በቂ ነው ሰው እነዛን ሁለት ሶስት ሰዎች ነው የምትፈልጉት እና እነዚህ ስካመሮች ምን ያደርጋሉ መሰላችሁ ኢሜሉን ሲጽፉላቸው ዲሊበሬትሊ የስፔሊንግ ሚስቴክ የግራመር ሚስቴክ ሴንስ የማይሰጥ ነገር መጻፍ ምናምን ነገር ያረጋሉ ያንን የሚያረጉት ለምንድን ነው መሰላችሁ ነቄውን ሰው ፊልተር አውት ለማድረግ ነው ቅድም 50 100 ሰው ጋር ሞክራችሁ ያልኩት እሱ ስቴጅ 2 ነው ስቴጅ 1 ላይ በኢሜል በቴክስት ምናምን ነገር ስታረጉ በመቶዎች የሚቆጠሩ ሰዎች ጋር ሊባንንባቸው የሚችል ሰው ጋር ጊዜያቸውን አያጠፉም ሶ ራሳችሁን ለመጠበቅ የግዴታ ራሳችሁን ነሱ ጫማ ውስጥ ከታችሁ ማሰብ አለበት እናንተ እስቲ ስካመር ብትሆኑ ምን አይነቱን ሰው ነው የምትፈልጉት ብዙ ጥያቄ የሚጠይቀውን ተጠራጣሪው ምናምን ነው ወይስ በቃ ትክክለኛ ማለት ነው ጅሎቹን ነው እየፈለጋችሁ ያላችሁት ወይ ያልተማረ ነው ወይ ሰው ያምናል ወይ ግሪድ አለበት ስግብግብ ነው የሆነ ምንም ነገር ሳይሰራ ገንዘብ ለማግኘት ይፈልጋል ምናምን ነገር ማለት ነው እና እንደዛ አይነት ባህሪ ካላቸው ሰዎች ጋር ነው ዲል ማድረግ የምትፈልጉት እንጂ ከተጠራጣሪ ሰው ምንም ነገር ሳይለፋ ገንዘብ እንደማይገኝ ከሚያምን ሰው ጋር ምናምን አይደለም እና ኤኒዌይስ ይሄንን ነገር ያው ለጥንቃቄ ልንገራችሁ ብዬ ነው በጣም ተጠራጣሪ ሁኑ እና ምንም ሳትለፉ ደግሞ ገንዘብ ለማግኘት አትሞክሩ